والصلاة والسلام على رسول الله صلى الله عليه وسلم. أيها الصائمون القائمون، السلام عليكم ورحمة الله وبركاته. አይሰማም? السلام عليكم ورحمة الله وبركاته. አልሐምዱሊላህ አላህ ለዚህ ያደረሰን። ኢንሻአላህ ባሉን ደቂቃዎች ውስን ደቂቃዎች ላይ የተወሰኑ ነጥቦችን ለማንሳት እንሞክራለን። አሁን የረመዳን ወር መጋመሻ አካባቢ ላይ ደርሰናል። ይሄ መጋመሻ ወቅት ላይ ደግሞ ዓለም ላይ የሚስተዋል አንድ በጣም የሚያሳፍር ነገር አለ። እሱም ምንድነው? መስጊዳችን በየቦታው ያለንባቸው ቦታዎች እንዳሉ የሚያምሩ በሰው ነው። ጀማዓው በዝቶ ቁርአን ሲቀራ ዚክር ሲደረግ በተለያየ ነገራቶች ቢዚ ሆነን አላህ የሚደሰትበት አላህ በባሮች በእኛ የሚፎካከርበት አላህ እዩዋቸው ባሮቼን እዩት ሲዘክር እዩት ሲቀራ እዩት ሲሰድቅ እያለ ከመላእክቶች ጋር የሚፎክርበት ወቅት ነው። የሚቀጥል ይቀጥላል። ወራጅ አለ የሚል ግን ወራጅ አለ ይላል አይደለም። ከዚህ በኋላ በቃኝ ብሎ ከአላህ ረህመት ራሱን ለማራቅ በቃ አልፈልግም ብሎ ከአላህ ረህመት ለመውጣት ቆርጦ የሚነሳ ሰው አለ። መስጊዶች ባዶ ይሆናሉ፣ መስጊዶች ይራቆታሉ። ይህንን በተመለከተ የተወሰነ ነገር ለማየት ነው። መጀመሪያ ላይ ሰምታችኋል ከብዙ ኡስታዞች የመጀመሪያ ረመዳን በሚገባበት ሰዓት ላይ አላህ ሱብሓነሁ ወተዓላ የሚናገረው ነገር አለ ብለው ፈዩናዲ ሙናዲ ሚነ ሰማ ከሰማይ ተጣሪ ይጣራል። ያ ባጊየል ኸይሪ አቅቢል ወያ ባጊየል ሸሪ አክሲር፣ ኸይር ፈላጊ ሆይ ቀጥል። ከረመዳንም በፊት ብዙ መቅራት የሚፈልጉ ብዙ መዘከር የሚፈልጉ ብዙ ኸይር ስራ መስራት የሚፈልጉ ሰዎች አሁን ሜዳውን ፈረሱን ተመቻቸላቸው፣ እጥፍ ድርብ አድርገው ኢባዳቸውን ይቀጥላሉ። ወያ ባጊየል ሸሪ አክሲር፣ በረመዳን ደግሞ ከረመዳን በፊት ወንጀለኛ የነበሩ ሰዎች 11 ወር ሙሉ አላህን ሲያስቀይሙ የነበሩ ሰዎች ውጣ ከአላህ ረህመት አንተ ሙጅሪም አንተ ጠማማ አልተባለም። ይሄ ሰው አቅሲር በቃህን የተባለው። ይሄን ጥሪ የሚቀበሉ ብዙ ሰዎች አሉ፣ በጣም ብዙ ሰዎች አሉ። ዛሬ አላህ ለኛ የዋለውን ኒዕማ ብናቅ ኖሮ በእኛ ላይ ያለውን ጸጋ አላህን ብናቅ ኖሮ እኛ አይደለም ሙስሊሞች ይቅርና ነን ሙስሊም የሆኑ አካሎች እንኳን አላህ ላይ ቅንጣት ለማይክሮ ሰከንድ እንኳን አላህ ላይ ወንጀል ባልፈጸምን ነበር፣ ባላስቀየምነው ነበር። አላህ በቁርአን ላይ ለኛ ብዙ ውለታ ውሎልናል። ለዛ ነው እየተመጻደቀ አላህ የሚናገረው የሙኑና አለይከ አን አስለሙ ቁል ላ ተሙኑ አለየ ኢስላመኩም በሊላሁ የሙኑ አለይኩም አን ሀዳኩም ሊልኢማን። መጀመሪያ ለአላህ ምስጋና ማግባት ይኖርብናል። ምስጋና ልናደርሰው ይገባል። ምክንያቱም በእኛ ላይ አላህ ይመጻደቃል። እስልምና የሚያክል ነገር ሰጥቶናል። ለሂዳያም ሰበብ አላህ አድርጎናል። ፈልገን አይደለም፣ መርጠን አይደለም፣ በእኛ ብልሃት ወይም ደግሞ በእኛ ብልጫ ወይም ደግሞ የሆነ ብልጠት አይደለም። አላህ ቢመኒሂ ወከረሚሂ እስልምና ሰጥቶናል። አልሐምዱሊላህ። ከዛ በኋላ ምን ይፈልጋል አላህ በእኛ ላይ? አምልኮት ይፈልጋል። ፈጥሮናል፣ ያበላናል፣ ያጠጣናል፣ ብዙ ኒዕማዎችን ውሎልናል። ዴይ ቱ ዴይ አላህን ማምለክ የሱን መንገድ መያዝ በሱ መንገድ ላይ መጽናት አላህ ይፈልጋል። ለዛ ነው ትልቁ ዒባዳ አፍደሉል ዒባዳ ምንድነው? ደዋም ያለው ዒባዳ ነው ይላሉ። ደዋም ማለት ምንድነው? ጽናት ያለው ቀጣይነት ያለው ስትፈልግ አላህን እያመልክ ሳትፈልግ ደግሞ መተው አይደለም። ለምንድነው ሐዲስ እኮ በሐዲስ ላይ ነብያችን አለይሂ ሰላም ሲናገሩ ምን ይላሉ? ሰሉ ዐለ ነብይ ኢሕፈዚላህ ይሕፈዝከ፣ አላህን ጠብቀው ይጠብቅሃል። ምን ማለት ነው? አላህን መጠበቅ ማለት መሳሪያ ይዘን ነው? ታንክ ይዘን ነው? ምን ይዘን ነው የምንጠብቀው? ኢሕፈዝ አዋሚረሁ፣ እያንዳንዱ ህግጋቶቹን ትዕዛዛቶችን እያንዳንዱ ነገር ጠብቅ። ወጅተኒብ ነዋሂህ፣ የከለከላቸውን ነገሮች ሙሉ በሙሉ ተከልከል። የዛኔ አላህን ጠብቀዋል ማለት ነው። በአክሱ ደግሞ የምታገኘው ሽልማት አለ። ምንድነው እሱ? ይሕፈዝከ፣ አላህ ይጠብቅሃል። በየትኛውም ቦታ ላይ ደገሙት፣ ኢሕፈዝላህ ተጂዱሁ አማመከ፣ አላህን ጠብቀው ፊት ለፊት ሆኖ መሪ ሆኖ ታገኘዋለህ። በንግድህ ላይ ይመራሃል፣
በቤተሰብ ህይወት ላይ ይመራሃል። በእያንዳንዱ ውጣ ውረድ ህይወት ላይ አላህ መሪ ነው። አላህ መሪ የሆነ ሰው ደግሞ አይነ ስውር አይሆንም። ሁሌ አይንን የከፈተ ነው የሚሆነው። ሁሌ ከሰዎች በላይ ነው የሚሆነው። ሁሌ ታላቅ ነው የሚሆነው። ለዛ ነው አላህ ቁርአን ላይ ይነግረናል ያ አዩሀ الذين آمنوا እናንተ አማኞች ሆይ ምንድነው ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም። አሁን እየተቸገርን ያለነው ይሄ ነው። ምን ይላሉ መሰላችሁ አባባል ሰዎች ሀበሻና አረብ ተቃራኒ ነው ይባላል። ሀበሻ አረብ ይሄ ካፒታሉ ሲሞላ አካውንቱ ሲሞላ አወል ሰልፍ ላይ አይጠፋም ይባላል። በቃ አላህን ያመልካል። በስልክ ነው ቀጠን ያለ ስልክ ነው። ከዛ ይጭናል ያወርዳል። ያው ሪዝቁ በጣም ብዙ ስለሆነ አላህን ለማመስገን መስጊድ ይገባል። ሀበሻ ደግሞ የዛ ተቃራኒ ነው ይባላል። ልክ ሲኖረው መርካቶ አካባቢ ላይ ሲያንዣብብ ታየዋለህ። ከሌለው አወል ሰልፍ ያላችሁ አትበሉ እናንተ ማለት ከሌለው ስራ ጥንም ካለበት አወል ሰልፍ ኢማሙ ሳይገባ ሙአዚኑ ሳይገባ መስጊድ ውስጥ ታገኘዋለህ። ሲያለቅስ ታየዋለህ። ሲማረር ታየዋለህ። ያ አላህ ይላል ያለቅሳል። ልክ አላህ ሲለቅለት ደግሞ ሱብሃንአላህ ሲለቅለት ደግሞ ይሸሻል። በኋላ ይደረስበታል ይላል። ይሄ ነው እኮ አላህን መርሳት ማለት ይሄ ነው። ሳንረሳው ያረሳን ይመስለንና ግን ረስተነዋል። አላህን ያልተውን ይመስለንና ግን ትተነዋል። ማን ነው አላህ? የሚተው አምላክ ነው አላህ። ወተዘሩና አህሰነል ኻሊቂን እንደው ብትተውት ያ ምርጥ አርጎ የፈጠራችሁን አላህ አላሁ الذي خلقكم وصوركم فاحسن صوركم ምርጥ አድርጎ እንደዚህ ሰው ተክለ ሰውነታችሁን አሳምሮ የሰው ልጅ ብቻ እኮ ነው በጣም የሚያምረው እኮ። አላህ ከፈጠራቸው ፍጥረታት እንደ ሰው ልጅ የሚያምር ፍጥረት እኮ የለም። እንደ ሰው ልጅ የሚያምር ወላ ከፀሐይ ወላ ከጨረቃ ወላ ከመላኢካ ወላ ከጂኒ እንደ ሰው ልጅ የሚያምር ጥሩ ቁመና ላይ ሆኖ የተፈጠረ አካል አንድም ሰው የለም። ሚስታቅ ቀውልላሂ አዘ ወጀል ለቀድ ምንድነው ለቀድ خلقنا الانسان في احسن تقويم احسن ማለት አፍዓለ ተፍዲል ነው። እጅግ በጣም በሚያምር ሁኔታ ላይ የፈጠረን የሰው ልጅን ብሎ አላህ ይናገራል። እንዲህ አድርጎ የፈጠረህን አላህ እንዴት ትተዋለህ? እንዴት እንተዋዋለን? በእያንዳንዱ እንቅስቃሴያችን ላይ በእያንዳንዱ እስትንፋሳችን ላይ አላህን ማስታወስ፣ ወደ አላህ መመለስ፣ አላህን መዘከር። ፈዝኩሩኒ አዝኩሩኩም ባሮቼ ሆይ እየለመነን እኮ ነው አላህ። አስታውሱኝ አስታውሳችኋለሁኝ። ወሽኩሩሊ አመስግኑኝ፣ ላደረግኩላችሁ ኒዕማ ለዋልኩላችሁ ጸጋ አመስግኑኝ። ወላ ተክፉር አትካዱኝ፣ ያደረግኩላችሁ ነገር እንዳላደረግኩ አትሁኑብኝ። በአላህ መንገድ ላይ ስንጸና ታላቅ እንሆናለን፣ የበላይ እንሆናለን። የበላይ የምንሆንበትን ነገር የተወሰኑ ነገሮችን ልጥቀስላችሁ። አላህ የሱ ከሆነን የኛ ይሆናል። አላህ የሱ ከሆነን የኛ ይሆናል። እሱን ከተውነው ይተወናል። ኢብኑል ቀይም ቅድም የቀራሁት የቁርአን አንቀጽ ላይ ያ አዩሀ الذين ምንድነው ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም የሚለውን ሲፈስሩት ምን እንደሚሉ ታውቃላችሁ? እናንተ ባሮቼ ሆይ አላህን እንደረሱ ሰዎች እንዳትሆኑ። ፈአንሳሁም አንፉሰሁም ምንድነው ዑቅባው ቅጣቱ ምንድነው ከተባለ ነፍሳቸውን አላህ አስረሳቸው። ምን ማለት ነው? አላህን የረሳ የሆነ ሰው አላህ ራሱን እንዲተወው እንዲረሳ አላህ ያደርገዋል። ራስን ትጥላለህ፣ ከሰውነት ዓለም ትወጣለህ፣ ኬርለስ ሰው ትሆናለህ። በቃ የመጨረሻ መጥፎ ሰው ትሆናለህ። ራስን እንድትረሳ በማድረግ አላህ ይቀጣል። ስለ ኢማንህ አትጨነቅም፣ ስለ ሪዝቅ ጉዳይ የለህም፣ ስለምንም ነገር ጭንቀትህን በአጠቃላይ ራስህ ላይ ነው አላህ የሚጭንብህ። አላህ በማንኛውም መንገድ ላይ አንተን ሊያግዝህ ቃል አልገባልህም ይላል። አላህ ይጠብቀን። ነሱላህ ፈነሲየውም ይላል ሌላ ቦታ ላይ አላህን ሲረሱት አላህን ረሳቸው። እኛ አላህን ብንረሳው ለአላህ ምንም ነገር አይደለም። አላህ እኛን ቢረሳን ግን አንጎዳ። ነገ እኮ እዚህ ብቻ እኮ አይደለም፣ ነገ ጀሃነም ላይ አላህ ወርውሯቸው የሚተዋቸው የሚረሳቸው ሰዎች አሉ። መርሳት የአላህ ባህሪ ሆኖ ሳይሆን ምን ማለት ነው? ቦታ ማይሰጣቸው ይኑሩ ይሙቱ ለነሱ ኬር ማይሰጣቸው ሰዎች አሉ አላህ። አለበለዚያ ግን የነዛ አማኞች
የተቅዮች የነቅዮች ባህሪ ደግሞ በየትኛውም እንቅስቃሴያቸው ላይ አላህ አለ። በማንኛውም ሁኔታቸው ላይ አላህ አለ። አላህን ሳይዙ አንድ እርምጃ መሄድ አይችሉም። አንድ እርምጃ መሄድ አይችሉም። እንዴት ሰው ያስችለዋል? ያለ ሰላት ህይወት፣ ያለ ቁርአን ህይወት፣ ያለ ዚክር ህይወት ሰው እንዴት ያስችለዋል? በጣም ነው የሚያጅበው፣ በጣም ነው የሚገርመው። አሁን አላህ በረህመቱ ከተለያየ አይነት ቦታው ላይ ከቁማር ቤት፣ ከዝሙት ቤት፣ ከጫት ቤት፣ ከተለያዩ ቦታዎች አላህ ሰብስቦ ኑ ባሮቼ እንደናንተ አይደለሁም ብሎ አላህ ሰብስቦ ቤቱ አመጣት። ቤቱ ሰበሰበ። አልሐምዱሊላህ ጌታዬ ወይ ምስጋና ይገባህ ላንተ ብለን አላህ ደግሞ ጽናቱን እንዲሰጠን ከሱ መስመር እንዳንወጣ ከቤቱ እንዳንወጣ ከአላህ ጋር እንዳንጣላ እዚህ ቦታ ላይ ስጁድ ላይ ተደፍተን መለመን ያለብን አሁን ነው ጊዜው። መስጊድ ምንሰግድ የነበርን ሰዎች እስቲቃማውን አላህ እንዲሰጠን፣ በረመዳን አንድ የመጣን ሰዎች፣ በረመዳን የተሰበሰብን ሰዎች አልሐምዱሊላህ አላህ ከተዋቸው ሰዎች አልሆንኩም። አላህ አሁንም ያቀኛል ማለት ነው። አላህ ያቀኛል፣ ይፈልገኛል፣ ይወደኛል ማለት ነው። ስለወደደን ነው ቤቱ ያመጣን እኮ አይደለም እንዴ? ስለወደደን ነው ቤቱ አላህ ያመጣን፣ ስለሚፈልገን ነው ያመጣን። ግን እንደሚቻል ከሱ ጋር እንታረቅ እያለን ነው አላህ። ኑ ባሮቼ ይኸው መተናል፣ ቤቱ ሞልቷል። እንደዚሁ እንዳማረብን ዒባዳ አድርገን ከአላህ ጋር ነው መገናኘት ያለብን። ወማ ተቀረበ ኢለየ ዓብዲ ሽብረን ተቀረብቱ ኢለይሂ ዚራአን። ወደ አላህ በቀረብክ ቁጥር እኮ የሚቀርብህ አምላክ ነው። አንድ ስንዝር ቅረበው እስቲ አላህን፣ አላህ አንድ ክንድ ይቀርብሃል። ክንድ በቀረብከው ቁጥር አላህ እቅፍ ይቀርብሃል። በእቅፍ ስትቀርበው በእርምጃ ይቀርብሃል አላህ። አላህ እንደኛ አይደለም። ሪዝቁን እየበላን እንክደዋለን፣ የሱን አየር እየተነፈስን እንክደዋለን አይደል? ይለማመጠናል፣ አላህ ይታገሰናል፣ አላህ ብዙ ነገር ይችለናል። ለዛ ነው በተለያየ ቦታዎች ላይ ወንጀላችን ቢሆንማ እንደ ወንጀላችን እንደኛ መጥፎነታችን እንደኛ ክፉአችን ቢሆን ኖሮ ሰከንድ መኖር አንችልም ነበር እኮ። ለሰከንድ መኖር አንችልም። ወለው يؤاخذ الله الناس بما كسبوا ما ترك على ظهرها من دابة። አላህ የሰው ልጆች የሚሰሩትን ወንጀል በሚሰሩት ቅጽበታዊ ብንይዛቸው ኖሮ አንዲትን ማይክሮ ሰከንድ ምድር ላይ የሚኖር ሰው አታገኝም ነበር አለ አላህ። ግን አላህ ረህመቱ ወኡምሊ ለሁም ይቅርላቸዋለሁ፣ አይቼ እንዳላየሁኝ ሰምቼ እንዳልሰማኝ እተዋቸዋለሁኝ አለ አላህ። ኢነ ከይዲ መቲን ከያዝኳቸው ግን አለቃቸውም ይላል አላህ። አላህ ከያዘ አይለቀንም። ግን እንደ አላህ የሚያባብል አምላክ ግን የለም። እንደ አላህ አዛኝ አምላክ ግን የለም። ዛሬ እኮ ሌሎች እኮ እገሌ ፍቅር ነው እያሉ እኮ ይጠሩናል እኮ አይደለም እንዴ? ይሰብካሉ ፕራውድ ሆነው ነፃ ሆነው። ዛሬ አላህን አላወቅነውም እኛ። እንደ አላህ አፍቃሪ አምላክ አለ እንዴ? እንደ አላህ አዛኝ አምላክ አለ እንዴ? አላህ እኮ ከስሞች ውስጥ መካከል አንዱ አልወዱድ እኮ ነው። አፍቃሪው ማለት እኮ ነው። ባሮችን የሚወድ ባሮችን የሚያፈቅር ሲሸሹበት የሚያስጠጋ የሆነ ባሪያ ነው አላህ። በወንጀል ድንበር ብናልፍበት በየጊዜው ወንጀል ብንሰራ አላህ ማይተወን ጌታ ነው። አላህ እኮ ይተወናል እንዴ? አላህ ይተወናል እንዴ? ትቶናል እንዴ? አላህ አትመልሱም? ትቷቸዋል እንዴ? አልተወንም። እንዳይተወን ግን መፍራት አለብን። ወላሂ አላህ ከተወን ማንም አያነሳንም። አላህ ከተወን ማንም ሰው ሊያነሳን አይችልም፣ ሊያስታውሰን አይችልም። አላህ ግን ይሄ ነው ስሞቹ። እያንዳንዱ ቁርአን 114 አንቀጾች ውስጥ ምዕራፎች ውስጥ አንዱ ሲቀር እኮ አርረህማን ራሂም እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነ አምላክ እያለ አላህ ወደ ረህመቱ ነው የሚያስጠጋን። አርረህማን እያለ ያ አዛኙ ጌታ እያለ አላህ ወደ አርረህማን ይጠራናል። አላህ ለምንድን ነው ያልገባን እኛ? ለምንድን ነው ያልነቃ ነው? ወደሱ አሁንም እንጠጋ፣ ወደሱ አሁንም እሱን ሸሽተን አላህን ትተን ወዲህ የምንሄደው። እስቲ አሁን የነበርንበትን አህዋል እናስበው። ከረመዳን በፊት የነበርንባቸውን አህዋሎችን ስናስባቸው አሁን አላህን ትተን ከዒድ በኋላ ስንወጣ ይሃ ነው ይሻለው፣ አላህ ነው ይሻለው። የነበርንበትን ሀያት ወደነው ፈልገው ነው አይደለም። ማንም ሰው ወንጀል ሲሰራ ነፃ ሆኖ ወንጀል የሚሰራ ሰው የለም። እየከበደው ነው፣ እየጨነቀው ነው፣ እየመረረው ነው ወንጀል የሚሰራው፣ ከአቅም በላይ ሆኖበት ነው። ነገር ግን አላህ እንዲያግዘን ደግሞ
አላህ በዚህ ነገር ላይ እንዳያገኘን በወንጀል ላይ በሐራም ላይ እንዳያገኘን አላህን እንለምነው የሙእሚንነትን ባህሪ እንላበስ አማኞች ሆነን እንገኝ የአማኞች ባህሪ ምንድነው الذين اذا ذكر الله وجلت قلوبهم አላህ ሲባል ልባቸው ይደነግጣል አማኞች ይጨንቃቸዋል ስለ አላህ ሲወሳ وإذا تليت عليهم آياته زادتهم إيمانا አንቀጹ ሲነበብላቸው ቁርአን ሲቀራላቸው ኢማናቸው ይጨምራል وعلى ربهم يتوكلون በጌታቸው ላይ በአላህ ላይ ያላቸው መወከልን ይጨምራል ይሄ ነው የሙእሚን ባህሪ ይሄ ነው ሌላስ ሙእሚኖች ሊሳሳቱ ይችላሉ ሙእሚኖች ሊያጠፉ ይችላሉ ሙእሚኖች የሆነ መስመር ሊስቱ ይችላሉ ምክንያቱም አማኝነት ወይም ከሰውኛ ባህሪ አንድ ሰው ሊወጣ አይችልም እንሳሳታለን እናጠፋለን ብዙ ነገር ልናደርግ እንችላለን ነብያቶችም ተሳስተዋል ነብያቶችም አጥፍተው ነበር ግን አላህ Subhanahu Wa Ta'ala ወደ አላህ ተመለሱ አላህም ወደ እነሱ ተመለሰ ከአላህ ጋር ታረቁ አላህ ታረቃቸው አላህ ይሄ የሙእሚን ባህሪ አንዱ የሚለየው ባህሪ ይሄ ነው ሙእሚኖችን ከሌላው ከማህበረሰብ ለየት የሚያደርጋቸው والذين إذا فعلوا فاحشة أو ظلموا أنفسهم ذكروا الله ሙእሚኖች የሆኑ ሰዎች አላህን ሲያስቀይሙ አላህን መስመር መሳታቸውን ሲያረጋግጡ ወዲያውኑ ምን ያደርጋሉ ዘከሩላህ አላህን ያስታውሳሉ አዘመተላህ የአላህን ልቅና የአላህን የበላይነት ያስታውሳሉ ዘከሩላህ ከዛስ ይሄንን ነው ያመስኩት ይሄንን ነው አላህን ያስቀየምኩት ያስከፋውት ይሉና ፈስተግፈሩ لذنوبهم ለወንጀላቸው ላጠፉት ጥፋት استغفار ይጠይቃሉ ምህረት ይጠይቃሉ አላህ ሆይ ማረኝ አላህ ሆይ ዘንልኝ ይላሉ ከዛስ ومن يغفر الذنوب الا الله በወንጀላቸውን አላህ እንጂ ማንም እንደማይመራቸው ያውቃሉ ማንም አይመረንም እኛ እኮ አላህን እጃችንን ከፍ አድርገን اللهم اغفر لي اللهم ارحمني ስንለው እኮ አላህ ከመማሩ በላይ እንታዛኙ ጌታችን ይሄ ነው አላህ ሳይመረን ከመማሩ በፊት አላህ በእኛ ይደነቃል አሊማ አብዲ ባሬ ያወቀ አነ ለሁ ረበን ገፉራ ይሄ ባሬ እኮ መሃሪ አዛኝ ጌታ እንዳለው አወቀ አላህን እኮ ማር የምንለው እንደሚመረን ስለምናውቅ አይደል እንዴ ነው አይደለም እንደሚመረን ስለምናውቅ እኮ ነው ጌታዬ ማር የምንለው አላህ ከመማሩ በፊት የኛን ክሬዲት አላህ ያስቀምጥልናል ባሬ ያወቀ መሃሪ ጌታ መሆኔን ስላወቀ ማርኛ አለኝ እኮ እናንተን ኡሽሂዱኩም እናንተ ምስክር አደርጋችኋለሁ ይሄ ባሬ ያጠፋውን ጥፋት በአጠቃላይ ይቅርለዋለሁ ይላል አላህ በምንም አይነት ወንጀል ላይ እንገኝ ምንም አይነት ጥፋት እናጥፋ አላህን ማረን ማለት ግን እናድናቆም ይሄ ነው ሌላ ጥፋት በኒ እስራኤል ላይ ነበረችዋን እኮ ያቺ ዝሙተኛ ክብረ ንጽህናዋን የምትሸጥ የነበረችዋን ሴት እኮ ዝሙተኛ ማለት እኮ አላህ ላይ ሀያ የሌለው ሰው ማለት እኮ ነው ነገ ዝሙተኞችን አላህ ሲቀጣቸው መላእክቶችን ውሰዷቸው እነዚህን ባሮቼ ዝሙት ባዶ ራቆታቸውን ሆነው ካልተፈቀደላቸው ሰው ጋር ሲተኙ እኔን እንኳን አላፈሩኝም እኮ ነበር የሚለው አላህ እነቺ ሴት እኮ አላህ አመስግኗት ውሻ በማጠጣቷ ምክንያት ጀነት እኮ አስገብቷታል ይሄ ታዲያ አላህ አዛኝ አይደለም እንዴ ይሄንን አላህ ነው ምንተው 99 ነፍስ የገደለው ሰውዬ አታውቁም ታሪኩን 99 ነፍስ ገድሎ አንዲት ነፍስ እኮ ማጥፋት በእስልምና እኮ የዓለምን ህዝብ እንደ ማጥፋት እኮ ነው የሚቆጠረው ወንጀሉ በጣም ከባድ ነው ግን ይሄ ሰውዬ ወደ አላህ መምጣት ፈለገ አላህም ወደሱ መጣ ተቀራረቡ ይቅር በለኝ አለው ይቅር አለው ይሄ ነው አላህ ማለት እኛ ዛሬ ሰግደንለት ጾመን ቁርአን ቀርተን ዚክር አድርገን የተለያዩ ሐጅ ዑምራ ምን በለው አላህ ከሚደሰተው የበለጠ አንድ ኢባዳ ግን አላህን ያስደስተዋል በጣም እጅግ በጣም አላህን ያስደስተዋል እሱ ምንድነው እሱ ተውበት ወደ አላህ መመለስ ለላሁ አሸዱ ፈርሐን ቢተውበት አብዲ አላህ አንድ ባሪያ ወደሱ ሲመለስ እጅግ በጣም ይደሰታል አሸዱ ፈርሐን እኮ ነው ያለው እጅግ በጣም ነው የሚደሰተው ያ አላህ ማረኝ ስንለው ደስ ብሎ ነው የሚመረው የብነ አደም አለ አላህ አንተ የአደም ልጅ ሆይ ለው በለገት ذنوبك عنان السماء ወንጀል የሰማይ ጫፍ እንኳን ቢደርስ
ምድር እንዲያጥለቀልቅ ወንጀል ثم استغفرتني ከዛ እኔን መተህ ይቅርታ ከጠየከኝ لا تشرك بي شيئا በኔ ላይ ምንም ነገር ሽርክ ከሌለብህ በኔ ላይ ከኔ ሌላ ይጠቅማል ይጎዳል የምትለው አካል ከሌለ ካልያዝክብኝ لآتيتك بقرابها مغفرة መሬትን የሞላ ወንጀል ይዘህ ብትመጣ መሬትን የሞላ ረሕመት ይዤልህ እመጣለሁ እዝነት ይዤልህ እመጣለሁ ይላል አላህ ሱብሓነሁ ወተዓላ። የሱ ባሪያት እንሁን፣ ወደሱ እንቃረን፣ ወደሱ ይሄ ነው የሚያዋጣን። ወላሂ ሪዝቃችን የሚሰፋው አላህን ስንይዝ ነው፣ ሰላታችንን ስንሰግድ ነው። ለዛ ነው እኮ ሰላት ሪዝቅ ያሰፋል አይደለም ያሰፋል። ዛሬ ሽንኩርት ተወደደ የቤት ኪራይ እንዲህ ብለህ ትጨነቃለህ፣ ነርቨስ ትሆናለህ። ምንድነው ምክንያት? ኢማን ስለሌለህ ነው። የኢማን ችግር ነው። ወአሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን። አንተ ቤተሰቦች በኢማን ላይ በሰላት ላይ በተቋ ላይ ቀጥ ለጥ በሉልኝ፣ የሪዝቁ ጉዳይ ለኔ ተወው አላህ። በኔ ስራ አትግባ፣ ለኔ ተወው፣ አንተንም ቤተሰቦችንም የምንረዝቀው እኛ ነን አለ አይደል እንዴ? አንተ استغفار አብዛ፣ ዱዓ አብዛ፣ የሪዝቅ መንገድ ነው። من لزم الاستغفار جعل الله من كل هم فرجا ومن كل ضيق مخرجا ويرزقه من حيث لا يحتسب. استغفارን ያበዛ የሆነ ሰው፣ ዱዓን ያበዛ ሰው፣ ሰላዋትን ያበዛ ሰው፣ የተለያዩ ዚክሮችን አላህ ያዘዘውን ያበዛ ሰው መውጫ ቀዳዳውን አላህ ነው የሚያበጅለት። ጨንቋል፣ መውጫ ቀዳዳ አላህ ያበጅልሃል። ግራ ገብቶሃል፣ ቀኝ እንዲገባ አላህ ያደርግልሃል። ምንም አንተ ባሮቹ ሲጨንቃቸው አንተ ጭንቀት በዱንያም በአኺራም እኮ በዱንያም በአኺራም አይጨንቅህም። ዛሬ ሚሊዮነር ቢሊዮነር የሆኑ ሰዎች እኮ ናቸው የሚጨነቁት አይደለም? የዕለት ጉርሱን የሚጨነቅ ሰውማ ደስ ብሎት ስቆ ምን ብሎ ተጫውቶ ይገባል እኮ። እነዚህ ሰዎች የሚጨነቁት አላህን ስለተውት ነው፣ አላህን ስለረሱት ነው። አላህን ከረሳ ነው ቅጣቱ በጣም ከባድ ነው፣ እጅግ በጣም ከባድ ነው። አላህ ባላወቅነው መንገድ ሲሳይን ሪዝቁን አላህ እንዲያሰፋልን ይሄን አደርግ። የመጨረሻ ማደርገው አሁንም በአላህ መስመር ላይ በአላህ መንገድ ላይ አንተው በረመዳንም ይሁን ከረመዳን ውጭ በጁምዓም ይሁን ከጁምዓም ውጭ በየትኛውም ሁኔታ ብንነሽጥም ቢከፋንም ቢደላንም ብናገኝም ባናገኝም አላህን አንተወው፣ አላህን አንተወው። ወላሂ የመጣን ሰዎች አላህን እንለምነው፣ እንያዘው አላህን። ከአላህ ውጪ ሊያዋጣን የሚችል አካል ማንም የለም። ባሪያዬ ወማ ተቀረበ ኢለየ አብዲ ቢሸይኢን መፍተረቱ ዐለይህ፣ በሱ ላይ አንድ ባሪያዬ ግዴታ ያደረኩበትን ነገር ሰርቶ ወደኔ አይቃረብም አለ አላህ። ግዴታ ያደረኩበትን ነገር 5 አውቃት ሰላት፣ ገንዘብ ካለው ሐጅ፣ ዑምራ ግዴታ ያደረገበት ነገር አላህ ሱብሓነሁ ወተዓላ ዋጅብ ያደረጋቸውን ነገሮችን በመስራት ወደ አላህ መቃረብ እንችላለን። አላህ አጅር መስጠት ብቻ አይደለም፣ የአላህ ስፔሻል ሰዎች እንሆናለን። የአላህ ለየት ያለን ባሪያዎች እንሆናለን። ከጊዜ ወደ ጊዜ እየቀረብን ወደ አላህ እንመጣለን። ከዛስ ፈርድ የሆኑ ነገሮች እሺ ግዴታ አላህ ይቀጣኛል፣ ጀነትን ፈልጌ ጀሃነምን ፈርቼ ነው የምሰራው ሊባል ይችላል። ከዛስ አላህ ምን እንዳለ ታውቃላችሁ? ባሪያዬ ወደኔ ሱና በሆኑ ነገሮች አይቃረብም አለ አላህ። በደንብ ስሙ። ሱና በሆነ ነገር ባሪያዬ ወደኔ አይቃረብም ሐታ ኡሂበሁ እስከምወደው ድረስ አለ አላህ። አላህ የምንወድ አላህ ያድርገን። አሚን አትሉ? አላህ የምንወድ አላህ ያድርገን። አላህ ይውደደን። ኧረ አሚን በሉ። አላህ ይውደደን። እኛ ሁሉም እስቲ አላህ የሚወድ ሰው እስቲ አላሁ አክበር። አላህ እኛንም አላህ ይውደደን። አላህ እኛንም ይውደደን። ሻሃዳ ነው ማሻአላህ። ደግሞ የሚገርመው ደግሞ ይሄ ሻሃዳ ደግሞ ተያይዞኛል። በየመስጊዱ የሚሰልሙ ሰዎች አሉ። አልሐምዱሊላህ ነብዩ በተሰደቡ ቁጥር ቁርአን ክብሩ በተነካ ቁጥር አላህ በተሰደበ ቁጥር ኢስላም በተተቸ ቁጥር እስልምናን ፈልገው የእስልምናን ትክክለኛ ኑር ትክክለኛ ማንነት ተረድተው ራሳቸው ፈልገው የሚመጡ ሰዎች አሉ። ምንም ዱቄት ሳንሰጥ ምንም ዘይት ሳንሰጥ አይደለም። ና ወንድሜ ናስጭ ሰማና ታምራት። ይሄ የአላህ ተአምር ነው። እንግዲህ
የአላህ ታምር ነው። እስልምና ልትቀበል የመጣው በራስህ ፍቃድ ነው? እሺ ከእስልምና ምን ደስ የሚልን ነገር አለ? ብዙ ነገር በቃ ብዙ ነገር ብሏል። ሚስጥር ነው። እሺ ሻሃዳ አስይዝሃለሁ። እስልምናን ቀጥታ የምትቀላቀለው እዚህ ያለው ህዝብ እንዳለ ሴቶችም አሉ፣ ሙስሊም ወንድሞቼ እህቶች ናቸው። ይህን ካልክ በኋላ እስልምናን ትቀበላለህ። እስልምና ምንም አይነት ፕሮሰስ ውጣ ውረድ የለውም። እሺ ምልህን ትልና ትቀበላለህ። አሽሃዱ እቺ ጣትን እንደዚህ ያዛት። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ወአሽሃዱ አነ ዒሳ አብዱላሂ ወረሱሊሂ። አላሁ አክበር አላሁ አክበር። የምን እምነት ተከታይ ነበር? ጴንጤ ነበር። ተክቢር። ይሄ ነው ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም ወላሁ ሙቲሙ ኑሪሂ ወለው ከሪሃ መን ከሪሃ። የጠላ ቢጠላም የአላህን ብርሃን ሊያደበዝዙት ይፈልጋሉ። አላህ ግን ብርሃኑን እስልምናን በደንብ አድርጎ ያፈከዋል። አሁን የተናገርከው ቃል ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። ኢየሱስ ክርስቶስ ወይም ዒሳ የአላህ ባሪያና መልእክተኛ እንጂ አምላክ አለመሆኑን እመሰክራለሁ ነው ያልከው። ስለዚህ ሙሐመድ ሲባል እናሸማቅቃቸዋለን ብለው ነበር። አንድ ሙሐመድን ጨምር አይደል? ሙሐመድ በሚለው አትስማሙ? ስለዚህ ብዙ ሙሐመዶች ሙሐመድ በሚለው ስም ትስማማለህ? አላሁ አክበር አላሁ አክበር። ሙሐመድ ይኸው እንግዲህ የሚሸማቀቁት ይሸማቀቃሉ። አንድ ሙሐመድ ጨምረናል። በየመስጊዱ ደግሞ ሰዎች እየሰለሙ ነው። ብዙ ሙሐመዶች ይኖራሉ ኢንሻአላህ ኢንሻአላህ። አላሁ አክበር። አሁን እዛ ጋር ቁጭ ትልና በኋላ እናወራለን። እሺ አልሐምዱሊላህ። እኔም እየጨረስኩ ነው። ማጠቃለያ አደርገዋለሁ ኢንሻአላህ። ከዚህ የበለጠ ደስታ የለም። መርሃባ ኧረ ኢንሻአላህ አይከፍርም ኢንሻአላህ አይከፍርም። ያው ከጎን እንሆንና እንደግፋለን። የምትደግፉም ትደግፋላችሁ ኢንሻአላህ። እስልምና ላይ ሲመጣ ምንም ነገር ተፈልጎ አይደለም የሚመጣው። በቃ እስልምናና እስልምና ብቻ ነው። ስለዚህ እስልምናን የሚያክል ትልቅ ብርሃን አግኝቷል ወንድማችን። ይህንን ነገር ደግሞ የሚጸናበት አላህ ያድርገው። ከዘላለማዊ ጨለማ ወደ ዘላለማዊ ብርሃን መምጣት ቀላል ነገር አይደለም ኢንሻአላህ። ስለዚህ የመጨረሻ ንግግር የማደርገው መመሰላችሁ አላህን ወደ አላህ ሱብሓነሁ ወተዓላ በተቃረብን ቁጥር የአላህን ውዴታ የአላህን ፍቅር እናገኛለን። ወደሱ በጣም የልብ ሰላም እርጋታ ወላሂ እናገኛለን። ወላሂ ቢላህ እምላችሁ አላህን ስንይዝ ምንም ነገር ለኛ ግራ የሚገባን ነገር አይኖርም። ቅድም ያልኳችሁ ይሄን ነው። አንድ የአላህን ሽልማት ልንገራችሁ። ይሄን እናገራለሁ። አላህ ፈርድ የሆኑ ነገሮችን በመስራት ወደሱ እንድንቃረብ ያደርገናል። ግዴታ የሆኑ ነገሮችን አድርጎ ባሪያ ይሄን ስራ ከሰራ እሸልምሃለሁ ካልሰራ እቀጣሃለሁ ይላል። ነገር ግን አላህ የሚጎዳው ነገር የለም። ባንሰራው አላህ የሚጎዳው የሚቀንስበት ነገር የለም። አለ እንዴ? ወቃለ ሙሳ ኢን ተክፈሩ አንቱም ወመን ፊል አርዲ ጀሚዓን ፈኢነ አላህ ለገኒዩን ዐኒል ዓለሚን። እናንተ የዓለምን ህዝብ በአጠቃላይ ብትከፍሩ አላህን ብትተውት አላህ ከዓለሙ ይተብቃቃል። ምንም የሚጎለው ነገር የለም። ምንም የሚያጣው ነገር የለም። አላህ ነው። እኛ ግን የሆነ ነገራችን ይጨምርልናል። የአላህ ውዴታ ምንም ነገር ከማግኘት ምንም ነገር ከሚኖረን በላይ ነው። የአላህን ውዴታ የምናገኝ አላህ ያደርገን። ሱና የሆኑ ነገሮች ወይም የውዴታ ግዴታ በራሳችን ላይ በፍላጎት የምናደርጋቸውን ነገሮችን ስንጨምር ወደ አላህ እየተቃረብን እንመጣለን። ከዛስ እዩ ሽልማቱን ፈኢዛ አሕበብቱሁ ይላል አላህ። እኔ ይህን ባሪያዬን ከወደድኩት አለ አላህ። አላህ ይውደደን። አሚን በሉ። አላህ ይውደደን።
ባለፈው ተናግረ የሆነ ባለስልጣን መጥቶ ያው እንደሚወድህ ቢነግርህ ልታገባት ያሰብካት ሴት እኔ እወድሃለሁ ብትል እንደው ቅንድብ ራሱ ይስቃል እኮ። የሆነ አካል አላህ እኮ ነው። አላህ ሱብሃንአላህ እንደው እኔ በምን እንደምገልጸው አላውቅም። ليس الشأن بأن تحب وإنما الشأن بأن تحب ይላሉ። ጉዳዩ አንተ አላህን መውደድ አይደለም በአላህ መወደድህ ነው። ለኡበይ ብን ከዓብ እኮ ነብዩ መጡና አላህ እኮ ነው አላህ ራሱ ኡበይን ጥራውና ሱረቱል በይና ቅራለት አለው አላህ ለነብዩ አላቸው። ጠሩት ኡበይን አላህ አዞኛል ባንተ ላይ ቁርአን እንድቀራ አለ። ወሰማኒ አለ ኡበይ ስሜን ጠርቶት አለ። አስቡት ሲፈክሩ ወላሂ ስሜን ጠርቶት አዎ ስሜን ጠርቶ በኡበይ ላይ ቁርአን ቅራለት ብሎ አላህ አዞኛል አለ። ወሰማኒ አለ ድጋሚ አዎ ስሜን ጠርቶት አላህ አዎ። ከዛ ገረመው እያለቀሰ ሶስተኛ ደገመላቸው። ወሰማኒ ያ ረሱላህ አላህ ኡበይ ብሎ ጠራኝ አለ። አዎ ሰማከ አዎ አላህ ጠርቶሃል። አሁን እኛ እኮ ወላሂ በዚህ ሰዓት ላይ ስማችንን ከኛ አባታችን ስም እንዳነሳ ታውቃላችሁ። አላህ እዚች ቦታ ላይ ይሄንን በመስማታችን ምክንያት እገሌ የእገሌ ልጅ እዩትን እየዘከረኝ ነው በዚህ ሰዓት ላይ ብሎ አላህ እያነሳል። አላህ ካነሳቸው አላህ ያድርገን፣ አላህ ያድርገን። አላህ ካረሳቸው ካደረገን ምን እንፈልጋለን? የዛን ፈኢዛ አህበብቱሁ እኔ ባሪያኛ ከወደድኩት አለ ኩንቱ ሰማዐሁ الذي يسمع به የሚሰማበትን ጆሮ ሆነዋለሁኝ። ያንተ ጆሮ ሐራም ነገር አይሰማም። ያንተ ጆሮ ሐሜት አይሰማም። ያንተ ጆሮ ሙዚቃ አይሰማም። ወበሰረሁ الذي يبصر بها የሚመለከትበትን አይኖችን ሆነዋለሁኝ። ሐራም ነገር አያይም አይነት ወየደሁ التي يبطش بها የሚጨብጥባቸውን እጆችን ሆነዋለሁኝ። አጅነብይ አይጨብጥም፣ ሰው አይመታም፣ አይሰርቅም እጅ ወሪጅለሁ التي يمشي بها የሚራመድበትን እግሩን ሆነዋለሁኝ። ይሄ እግርህ ወደ ሐራም ነገር አይሄድም። ፈትሽ ራስህን። አላህ አንተ ላይ ሆኗል አልሆነም፣ ወደኛል አልወደደኝም በዚህ ታውቃለህ። ሐራም ነገር ምሰራ ከሆነ አሃ አላህ አልወደደኝም ማለት ነው። ወደሱ ውዴታ መሄድ አለብህ። በሐላል ነገር ላይ ከተገራህ ደግሞ ወዷል። ስለዚህ እንዳይጠላህ ደግሞ አሁንም ከመስመሩ መውጣት የለብህም። አንዱ ሽልማት ይሄ ነው። አላህ አንተን ይሆናል። አንዱ ሽልማት ይሄ ነው። ከዛስ ወለኢን ሰአለኒ ብዙ ሀጃ አለብን አይደል እንዴ? አለብን የለብንም? ብዙ ሀጃዎች አሉብን። አላህ ሀጃችንን ይፈርጀን፣ ጭንቀታችንን አላህ ይፈርጀን። እዘዘው ብቻ አላህ ሱብሃንአላህ። ታዛዥ ከሆንከው ታዛዥ ይሆናል አላህ። ወለኢን ሰአለኒ ለኡዕጢየነሁ ባሪያዬ ከጠየቀኝ እሰጠዋለሁኝ ያለ አላህ። የፈለገውን ነገር ይጠይቀኝ ባሪያዬ መስጠት ብቻ ነው ከኔ እሰጠዋለሁኝ። አላህን ለምነው ደቂቃ አይቆይብህም፣ ሰከንድ አይቆይብህም። ለምነው መጀመሪያ ታዘዘው፣ ከዛ ይታዘዛል አላህ። ይኸው በዚህ መስመር ላይ ካለ የፈለገውን ይጠይቀኝ ይጠይቀዋል። ወለኢን ሰአለኒ ለኡዕዘነሁ ጠብቀኝ ካለ ባሪያ እጠብቀዋለሁኝ። ይህን ባሪያ አላህ በጣም ከማላቁ በጣም ከመውደዱ የተነሳ በጣም የሚያጅበኝ ነገር ወላሂ በጣም የሚገርመኝ ነገር ምን ያህል ክብር ቢኖረው ነው ይሄ ባሪያ የሚያስብል ይሄ ነው። ቀጣዩ ወማ ተረደቱ አን ሸይእ ወአነ ፋኢሉሁ አለ አላህ። እኔ ምንም ነገር ላደርግ ስፈልግ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አይደል እንዴ? ኩን አለው ይሆናል። አንድ ነገር ላይ ብቻ አመነታለሁኝ አለ አላህ። አንድ ነገር ላይ ብቻ ላድርገው አላድርገው ልስራው አልስራው ብዬ አመነታለሁኝ አለ አላህ። ምን እንደሆነ ታውቃላችሁ? አሁንም ጉዳዩ ከዚህ ባሪያ ጋር የተያያዘ ነው። ተረዱቢ አንቀድ ሩሂ አብዲ ይሄ የምወደው ባሪያዬ፣ ይሄ ማፈቅረው ባሪያዬ አጀሉ ደርሶ ሊሞት ሲል እሱ ሞትን ይጠላል። ሩሁን ላውጣው አላውጣው ላለሁ ይላል አላህ። ልግደለው አልግደለው ላለሁኝ። ለምን? ኢነሁ የክረሁል መውት ወአና አክረሁ መሳአተሁ። ይሄ ባሪያዬ ሞትን ይጠላል፣ እኔ ደግሞ የሚጠላውን ነገር አድርጌው ባሪያዬ እንዳላስከፋው ብዬ እላለሁኝ ይላል አላህ። ከዛ አክብሮት አልቆት ይህን ባሪያ ሩሁ እንዲወጣ ይደረጋል። ያ አየቱሃ ነፍሱ ጠይባ
አንቺ የተከበርሽ አንቺ ምርጧ ነፍስ ሆይ እخرጂ ኢላ ረሕመት ሚነላህ ወደ አላህ ረሕመት ወደ አላህ እዝነት ውጪ ተብላ ተከብራ ይቺ ነፍስ ትወጣለች። በዱንያ ላይ አንተ የአላህ ምርጥ ባሪያ ከሆንክ ወንድ የሆነ ሰው አንተን ቀና ብሎ አያይክ። አንተ ላይ ጠላትነትን የሚያውጅ ካለ ጸቡ ከማን ጋር ነው? ከማን ጋር ነው? ከአላህ ጋር ነው። መን አዳሊ ወልይን ፈቀድ አዘንቱሁ ቢልሐርብ አለ አላህ። የኔ ወዳጄን እምወደውን የማፈቅረውን ባሪያዬን ጠላት አድርጎ ያዘብኝ ሰው እኔ የሱ ተዋጊ ነኝ አለ አላህ። እዋጋዋለሁኝ አለ አላህ። አላህ ይገደል፣ አላህ ይገደል። ዛሬ ለሰው ውዴታ እንጨነቃለን። የአላህ ውዴታ ብዙ እያስጨነቀን አይደለም። ኢነላህ ኢዛ አሐበ አብደን ናዳ ጅብሪል። አላህ አንድን ባሪያ ከወደደው አንድን ባሪያ አላህ ከማስጠጋት ከፈለገ ሊያልቀው ከፈለገ መጀመሪያ ይወደውና ጅብሪልን ይጠራዋል። ያ ጅብራኢል አንተ ጅብሪል ሆይ ኢኒ ኡሂቡ ፉላንን ፈአሂበሁ እኔ ገሌን ወድጄዋለሁ አንተም ውደደው ይላል። ጅብሪልም ይወደናል። አላህ ከወደደ ጅብሪልም ይወደናል። ጅብሪል ላይ ብቻ የሚቆም አይደለም። ፈዩሂቡሁ ጅብራኢል ጅብሪል ይወደዋል ይህን ባሪያ። ሱመ ዩናዳ ጅብራኢሉ ፊሰማ ከዛ ጅብሪል ሰማያት እየወጣ ለመላኢካዎች ይላቸዋል ኢነላህ አሐበ ፉላነ እገሌን አላህ ወዶታል። ፈአሕበብቱሁ እኔም ወድጄዋለሁ። ፈአሒቡሁ ውደዱት እናንተም ይላል። ይወዱታል። ፈዩሂቡሁ አህሉ ሰማ የሰማይ ሰዎች በአጠቃላይ ይህን ባሪያ ይወዱታል። ይህን ባሪያ ከዛስ ምድር ላይ ሰው ያስጨንቅሃል። ሰው እንዲወድ ትፈልጋለህ። ተሰሚነት ማግኘት ትፈልጋለህ። የበላይ መሆን ትፈልጋለህ። ثم يدعو له قبول في الارض ከዛ ምድር ላይ ተቀባይነት ያገኘዋል። አይተኸው ትወደዋለህ። ልጥላው ብትል አትጠላው። ሲናገር ትሰማዋለህ። አልሰማም ብትል አለመስማት አትችልም። ለምን? ትስስሩ ትእዛዙ ከማን ነው? ከላይ ነው። ስለዚህ ለሰው ብለን አይደለም መኖር ያለብን። አላህ ላይ መስመራችንን እናስምር። በአላህ መንገድ ላይ ቀጥለን እንበል። የዛኔ የጠላን ሁላ ይወደናል። የዛኔ ያራቀን ሁላ ያስጠጋናል። ስለ ሰው አንጨነቅ። የአላህ ውዴታ የምናገኝበትን መንገድ ብቻ እናገኝ። አላሁ ወልዩ الذين آمنوا يخرجهم من الظلمات إلى النور። አላህ ወዳጅህ ነው። ላመኑ ሰዎች አላህ ወዳጃቸው ነው። ከብዙ ጨለማዎች ወደ ብዙ ብርሃን፣ ወደ አንዱ ብርሃን ወደ እስላም፣ ወደ አንዱ ብርሃን ወደ ቁርአን፣ ወደ አንዱ ብርሃን ወደ ተውሂድ አላህ ያመጣቸዋል። አላህ ከነሱ አላህ ያድርገን። አላህ ከነሱ አላህ ያድርገን። ወዶ አላህ ያስወድደን። የሱን ውዴታ የምናገኝ አላህ ያድርገን። አሚን በሉ። የአላህን ውዴታ የምናገኝ አላህ ያድርገን ያ ረበል ዓለሚን። እዚህም ዱንያ ላይ አኺራ ላይ የአላህን ውዴታ የምናገኝ አላህ ያድርገን። መጨረሻ ይሄ ባሪያ ሩሁ ወጥቶ መላኢካዎች ይዘውት ሂደው ጀነት ገብቶ ጀነት ላይ አላህ ሱብሓነሁ ወተዓላ ይሄን ባሪያ የላቀ ቦታ ካጎናጸፈው በኋላ የጀነት ሰዎች ጋር አላህ ይመጣና ይናገራል። አላህን ያለምንም ግርዶሽ ያለምንም አስተርጓሚ በቀጥታ ድምፁን የምንሰማ ነገ የቂያማ ቀን አላህ ያድርገን። ያለምንም ግርዶሽ ፊቱን የምናይ አላህ ያድርገን። ውጁህ የውመይዚን ናዲራ ኢላ ረቢሃ ናዚራ ፊቶች ብርሃን ይለብሳሉ፣ ወደ ጌታቸው ይመለከታሉ ተብሏል። የቂያማ ቀን የአላህን ፊት ብናይ አላህ ያድርገን። አሚን በሉ። የአላህን ፊት ብናይ አላህ ያድርገን። የዛን አላህ የጀነት ሰዎች ሁሉም ቦታቸውን ከያዙ በኋላ ይመጣል አላህ። ያ አህለል ጀና ይላል አላህ፣ እናንተ የጀነት ሰዎች ሆይ ይላል። እንደው ሀል አዚዱ ለኩም የሆነ መጨመርላችሁ ነገር አለ? ምን ጎደላችሁ ይላል። አስተናጋጁ ራሱ አላህ ነው። አስተናጋጁ አላህ ነው። ቁርአን ላይ ይነግሩናል። ኑዙለን ሚን ገፉር ረሂም አላለንም አላህ? መስተንግዶ እጅግ በጣም ሩህሩህና አዛኝ ከሆነው ከአላህ እኮ ነው። አላህ ይመጣል ያናግራል። ምን ጎደላችሁ? اللهم يا مولانا يا ربنا ألم تبيض وجوهنا ጌታችን ወይ ወዳጃችን ይላሉ የጀነት ሰዎች። አላህ ከነሱ አላህ ያደርገን። እንደው ፊታችንን ኑር አላለበስከንም እንዴ? ከጀሃነም ተንቀልቃይዋ ጀሃነም አልጠበከንም እንዴ? ምን እንፈልጋለን? ሁሉ ነገር ተሟልቶልናል። ሁሉ ነገር ተሟልቶላችኋል ባሮቼ። አዎ ሁሉ ነገር ተሟልቶል። አንድ ነገር ይቀራችኋል ይላል አላህ። ምንድነው እሱ? ያ አህለል ጀና እናንተ የጀነት ሰዎች ሆይ አውጀብቱ አለይኩም ሪድዋኒ ፈላ አስኸጡ አለይኩም አበዳ ይላል አላህ። የጀነት ሰዎች ሆይ እወዳችኋለሁ፣
ከዚህ በኋላ እናንተ ላይ በፍጹም አልቆጣባችሁ ይላል አላህ። የኔን ቁጣ መቼም ቢሆን አታገኙም ይላቸዋል አላህ። ይህ ወሪድዋኑ ሚነላሂ አክበር የሚባለው ይሄ ነው። የአላህ ውዴታ ጀነትን ከማግኘት ይበልጣል። የጀነት ሰዎች ያሁላ ኒዕማ ያሁላ ጸጋ አላህ እወዳቸዋለሁ ሲላቸው ሁሉም ኒዕማ ሁላ ይረሱታል፣ ሁሉም ነገር ይረሱታል። በቃ የእንባ ሳቅ የሳቅ እንባ ያነባሉ። በጣም ደስታቸውን መቆጣጠር ያቅታቸዋል። ትንሽ እንደቆዩ የመጨረሻ ይሄ ትንሽ እንደቆዩ አላህንም ይመጣል። የጀነት ሰዎች በተመሳሳይ አንገታቸውን ወደ ሰማይ ጣራ ከፍ ሲያደርጉ የሆነ በጣም አይቶት የማያውቅ ብርሃን ይታያቸዋል። የዛኔ አምላካችን አላህ ሱብሓነሁ ወተዓላ ያለ ሂጃብ ለጀነት ሰዎች አላህ ይታያል። አላህ ከነሱ አላህ ያደርገን። አላህ ከነሱ አላህ ያደርገን። ታዲያ በዚህ መስመር ላይ ለመገኘት ዛሬ ላይ ዱንያ ላይ መልፋት አለብን። ዱንያ ላይ ከአላህ መስመር መውጣት የለብንም። አላህ ለኢባዳው አላህ ያግራለን። በኢባዳ መስመር ላይ ማንወጣ አላህ ያደርገን። ማንሳነፍ አላህ ያደርገን። ኢባዳችን ሰላት ኢባዳው በአጠቃላይ እስከ ጀነት ድረስ የምንዳረስበት አላህ ያደርገን። هذا وصلى الله على سيدنا محمد واخر دعوانا الحمد لله رب العالمين وبالله التوفيق. السلام عليكم.